ለሰው ልጆች ሰላም እንዳለ ሙዚቀኛው ሰላም ለሰው ልጆች ምርጫና ቀደም ተከተል ውስጥ የማይገባ መሰረታዊ ጉዳይ ነው። በዓለምም ሆነ በሀገራችን በተለያዩ ጊዜያትና ምክንያቶች የሚፈጠሩ የሰላም መደፍረሶች አንድ የታሪካችን ምዕራፍ ሆነዋል። አሁንም በስፋት ይታያሉ። ዳሩ ከቅርብ ጊዜያት ወዲህ ማህበረሰባችን በሰላም እጦት ምክንያት ዘርፈ ብዙ ችግሮች ውስጥ ገብቷል። ባለፉት ዓመታት በሀገራችን ብሎም በክልላችን የሚስተዋለው የሰላም እጦት የእያንዳንዱን ሰው ቤት አንኳኩቷል። በርካቶች በስራ እጦት ተንገላተዋል። ይህም ህይወታቸውን በተረጋጋ ሁኔታ እንዳይመሩም አድርጓቸዋል። ከማህበራዊ ህይወትም እንዲቆራረጡም አስገድዷል። ለአብነትም በባህር ዳር ከተማ የሚኖሩና የገቢ ምንጫቸው በከተማዋ የቱሪስት መስህቦች ላይ የተመሰረቱ የአስጎብኚዎች ህይወት አንዱ ማሳያ ነው። ሰላም ዘላለም አሸናፊ ይባላል። ቱሪዝም ለኛ ከሌላው ስራ ትንሽ ይለያል ብለን ነው የምናስበው። ምክንያቱም ሁሌ የሚዝናና ሰው ስለሚመጣ ትንሽ ያዝናናል። ለሰሪውም ከዚህ በፊት የነበረው ባህር ዳር የምትታወቀው ሲጀምር ከቱሪዝም ነው። ትልቁ ገበያ ቱሪዝም ነው። ሌላም ታመርተው ምርት አልነበረምና ትልቁ ምርቷ ነው አሁን እንዲቆም የተደረገው ባህር ዳር ከተማ ላይ ያስባለሁ። ጥሩ ኑሮ ነበር የምንኖረው። ያሁኑን አያርገው። አሁን ሌላ አይነት ህይወት ነው የምንኖረው። ከኛ በላይ ከተማችን ተጎድታለች ብዬ አስባለሁ ከቱሪዝሙ። እኛ ግለሰቦች ነን፣ ግን ከተማ ውስጥ በጣም ብዙ ማህበረሰብ አለ። ቱሪዝሙ የሚነካው ብዙ ፓርት ስላለ ያ ነገር ተቆርጦብናል ብዬ አስባለሁ። ስራችን ራሱ ተመጋጋቢ ነበረ። ለምሳሌ ጀልባ ያላቸው ማህበሮችም አሉ፣ ጀልባ ያላቸው ልጆችም አሉ፣ ጓደኞቻችንም አሉ። እንደገና ሲቲ ጋይዶችም አሉ፣ የከተማ አስጎብኚዎችና የከተማ አስጎብኚዎች ለብስክሌትም ለጀልባ ማህበርም ለመኪና ማህበሮችም ያሏቸውን እንግዶች ይመግባሉ። በዛኛው ሳይድ ደግሞ ለሳይክሉም ጀልባው ይመግባል፣ መኪናውም ይመግባል። ምክንያቱም ሁሉንም ስራ ይዞ ስለማይሰራ ያንዳንዳችን የራሳችን የሆነች ፕሮፌሽን ነገር ስላለች በአጋጣሚ ቱሪዝምን እንደተማርኩ እንደጨረስኩኝ ወደ ኢንዱስትሪው መቀላቀል ፈልግ ነበርና በጣም ብዙ ጊዜ የሚታሰበው ጀልባና መኪና ምናምን ነው ቱር ኢንዱስትሪ ላይና እነዚህን ኮምፖነንቶችን አንድ ላይ አድርጌ የራሱ የሆነ ፕሮግራም ሰርቼ አንድ የቱሪዝም ኮምፖነንት ይዤ መውጣት ስለፈለኩ ነውና ሲምፕል ነው የሚመስሉት፣ ግን ዛሬ ነው ሲምፕል። እውነት ለመጎብኘትም ከመኪናም ያልፈጠነ ከግር ደግሞ የፈጠነ በቀላል ጊዜ አካባቢህን ዞረህ ማየት የምትችል መኪና ኮንፋይንድ ስለሆነ አካባቢን ዞረህ ለማየት ኢንፎርሜሽን በደንብ ለመውሰድ ስለማይመች ብስክሌት ለጤና ይጠቅማል፣ አካባቢንም አይጎዳም። ከዛ ውጪ ኢንፎርሜሽንም በቀላሉ የምትፈልገውን ቦታ ተዛዙረህ ማየት ስለሚያስችል ምናልባት እነዚህ ሐሳቦች ወደ ስራው እንድሳብና የኔ ከበፊትም የነበረኝ ፓሽን ብስክሌት ላይ የነበረኝ ነገር እዚህ ከተማ የብስክሌት ማህበር እንቅስቃሴ ላይም ስላለንበት እነሱ ነገሮች ወደዚህ ቢዝነስ እንድገባ አድርጎኛል። እንደ ማሳያ በባህር ዳር ከተማ አስጎብኚዎች ላይ የሚስተዋለውን ችግር አነሳን እንጂ በክልሉ ያለው ግጭት የስንቱን ቤት እንዳጎደለ ከፍ ሲልም እንደበተነ ቤቱ ይቁጠረው። በአውሮፕላን ባህር ዳር ከተማ መጣ ወይም ደግሞ በመኪና ባህር ዳር መጣ። ከፕሌን ቲኬት ጀምሮ ወይም ከመኪና ቲኬት ጀምሮ እያንዳንዱ ሆቴል ውስጥ የሚሰሩ ሰራተኞች እሱን የሚያስተናግዱ ሰራተኞች ጫማ ሲያስጠርግ እስከ ሊስትሮ ድረስ በየቀኑ የሚመገባቸው ምግቦች፣ የመዝናኛ ቦታዎች እዚህ ከተማ ውስጥ በመጣ ሰዓት ገንዘብ ኢንቨስት ሊያደርግ ነው የሚመጣውና እያንዳንዱን ፓርት ተች ያደርጋል ነው የሁሉንም ሰው ህይወት ይነካል ብዬ ነው የማስበውና እነዚህ ነገሮች ሁሉ ተገተውብናል፣ ቆሟል። ስለዚህ የቱሪዝም እንቅስቃሴ ያመጣብን ለውጥ ማለት ያመጣብን ጉዳት ይሄ ነው የሚባል አይደለም። ምክንያቱም ለምሳሌ እኛ አሁን ስራ ቆመናል። እኔ በአጋጣሚ ቤተሰቦቼ ጋር የምኖርበት አጋጣሚ ስላለ የህይወት ክብደቱ ያን ያህል ተጭኖ ላይሰማኝ ይችላል። ግን እኔን አልተሰማኝም ማለት ጥሩ ነው ማለት አይደለም። ምክንያቱም በየቀኑ ጀልባ ማህበሮች ጋርም አስጎብኚ ጓደኞቼም ጋር ስለምንገናኝ የኑሯቸው ሁኔታ እንዴት እንደሆነ እናውቃለን። ለምሳሌ
ስራ ትተው ወደ ገጠር ቤተሰቦቻቸው የተመለሳሉ ምክንያቱም የቤት ኪራይ ለመኖሪያ የሚከፍሉት እነዚህን ሁሉ ስለሚያስፈልግ አንድ ሰው ሲኖር ቤዚክ ኒድ የሚያስፈልጉት አሉ አትሊስት እነሱ ነገሮች እንኳን ማሟላት በማይችልበት ሁኔታ ላይ ስለሆነ ዜጎቻችን ያለን ማህበረሰቦቻችን ያለንበት ሁኔታ እዛ ላይ ስለደረሰ ወደ ቤቶቻቸው የተመለሱ ሰዎች አሉና ጉዳቱ ይሄ ነው የሚባል አይደለም የባህር ዳር ከተማ ገጽታ መቀየር ለነዋሪውም ተጨማሪ ገቢ ማምጣት ይገባው እንደነበርም ባህር ዳርን በሳይክል የሚያስጎበኘው ወጣት ዘላለም ይናገራል በፊት የነበራት የባህር ዳር የቱሪስት ፍሰት አለ እንኳን እንደዚህ አይነት ኮሪደር ተጨማሪ ሐሳቦች ተጨምረውበት በፊት በነበረው እንኳን የቱሪስት ፍሰት አሁን ላይ ያለው ሲጨመርበት ምናልባት 2 እና 3 ጥፍ ያመጣል ብለን እናስብ ነበር ይሄንን ግን ያስቀረብን ሀገራችን ክልላችን ላይ የተፈጠረው የሰላም እጦት ነው ይሄ በእኛ ብቻ ይሆን አይደለም ስለዚህ ሀገራችን ላይ ክልላችን ላይ ያሉ ሰዎች ተመካክረው ሰላማችንን መልሰውልን ቀሪ ትንሽ ህይወታችንን በፍቅር ምንኖርባትን ጊዜ ለመመለስ ሰላም በጣም ቤዚክ ነው ያለመረጋጋት እንዲያበቃ የሃይማኖት ተቋማትና ተከታዮቻቸው ዘላቂ ሰላምን ለማረጋገጥ የሚኖራቸው ሚና የማይተካ ነው የአማራ ክልል የሃይማኖት ተቋማት ጉባኤ ያዘጋጀው የሰላም ኮንፈረንስም ተናፋቂውን ሰላም እንዲመልስ ትልቅ ተስፋ ተጥሎበታል በየክልሉ ችግሮች ያሉብን ብዙ ቦታዎች አሉ የተዳፈኑ እሳቶች አሉ ያንን በማረም በማስታረቅ የእምነት ተቋማት የቀድሙን ትብታቦ ማን እንደተበተበው ባይታወቅም ለመፍታት ምን ያህል ጥረት ሲደረግ እንደተደከመ እናም በመጨረሻ ዘዴው መፍትሄው የሃይማኖት ተቋማት ላይ ወርቋል እንዳያችሁት ስለዚህ እኛ ጋር መፍትሄም አለ ማለት ነውና ብዙ ህዝብ ይጠብቀናል የቤተክርስቲያናችን አገልግሎት ምን ጊዜም በሰላም ተጀምሮ በሰላም ነው የሚጠናቀቀው ቅዳሴ አለ ኪዳን አለ ሳታት አለ ማይለት አለ ስራ ተፍታት አለ እነዚህ በሙሉ የሚጠናቀቁት በሰላም ነው የሰላም የሚባል የቅዱስ ያሬድ ከብሉይም ከአዲስም ያቀናበረ የሰራልን የቤተክርስቲያን መገልገያ ቃለ እግዚአብሔር አለና አገልግሎታችን ሁሉ በሙሉ የሚጠናቀቀው በሰላም ነው ራሱ አንድ የሃይማኖቱ መጠሪያ አልኢስላሙ ሰላም ነው አንዱ እሱ ነው ለዛ ብለው ረሱል አለይሂ ሰላቱ ወሰለም ምን ይላሉ ይሄን ለመግለጽ ሲፈልጉ አልሙስሊሙ መን ሰሊመ አልሙስሊሙና ሚን ሊሳኒሂ ወየዲሂ ሙስሊም ብሎ ማለት ለሰዎቹ ምላሱም እጁም ሰላም የሆነ ሰው ነው ይላሉ ይሄ አንዱ መገለጫ ሁለተኛ ደግሞ እንደገና ያየን እንደሆነ ሰላም የሚለው ነገር የፈጣሪ ስሙ አንዱ አሰላሙ ነው 99 ስሞች አሉት የፈጣሪ ከነዚያ ስሞቹ አንዱ ራሱ ሰላም ነው ሌላው ደግሞ እንደገና በተጨማሪ የመጣን እንደሆነ ረሱል አለይሂ ሰላቱ ወሰለም መላእክተኛው መሐመድ ማለት ነው ሁሉ ጊዜ ሶላት ሰግደው ካበቁ በኋላ ስግደትን እንደጨረሱ ጧለት የሚያደርጉት ዱዓ የሚያደርጉት ነገር ምንድን ነበር اللهم انت السلام انت ጌታዬ ሰላም አንተ ነህ ወሚንከ ሰላም ሰላም ያለህ ካንተ ነው ወይለከ ያዑዱ ሰላም ወደ አንተ ነው ሰላም የሚመለሰው ይያሉ ማንኛውም አማኛው በየሶላቱ ሰግዶ ካበቃ በኋላ ይሄን ዱዓ ይለዋል يعني ሰላም በጣም በቁርአን ቦታ ላይ በጣም ብዙ ቦታዎች ላይ ሰላምን ያወሳል يعني ሰላም ከለለ ሁሉም ነገር እንደለለ ولولا دفع الناس بعضهم لبعض لهدم صوامع وبيع وصلوات ومساجد يذكر فيها اسم الله ይላል ሰዎቹ ለሰዎቹ እስበሳቸው ካልተባበሩ መስጊዶችም አይኖሩም ቤተክርስቲያኖችም አይኖሩም እንደዚሁ መሸጫ መገበያያን ቦታም አይኖርም እስበሳቸው እስካልተባበሩ ድረስ ይያለ ለሰላም በጣም ብዙ ቦታ ነው የሚጠራው ማለት ነው ከመንፈሳችንና ከስጋችን ጋር የሚዋሃድ ነገር ስለሆነ ዋጋ ልናወጣለት አንችልም ግን እጅግ በጣም ለህይወታችንና ለኑሯችን መሰረታዊና አስፈላጊ የሆነ ነገር ነው ብላ ቤተክርስቲያን ታምናለች በዛውም ልክ ደግሞ ተከታዮቿንም ታስተምራለች ማለት ነው አባውም የሚያስተምሩት አባቶች የሚያስተምሩት ቤተክርስቲያን የምታስተምራቸው ለምእመናኖቿ የክርስቶስን ሰላም እንዲኖራቸው እንዲያገኙና በዛውም ልክ ደግሞ ለሌሎች መስጠት እንዲችሉ የማድረግ እና በስርዓተ ልጥርጊያችንም ውስጥ ባስተምሯችንም ውስጥ ስለ ሰላም የማንጠቅስበት ቦታ የለም
መስዋዕት የምናደርገው ክርስቶስን ስለሆነ ክርስቶስ ደግሞ ሰላማችን ነው። እኔ የምሰጣችሁ ሰላም ዓለም የሚሰጣችሁ አይነት ሰላም አይደለም ልዩ ሰላም ነው ብሎ ስላስተማረን በሥርዓተ ልጡርጊያ መካከል ላይ አንድ ጸሎት አለን። ስለ ሰላምና ስለ ፍቅር ጸልዩ ቅዱስ በሆነው ሰላምታ ሰላም ተባባሉ ተብሎ ሰው ወደ ቅዱስ ቁርባን ከመሄዱ በፊት ያንን ሰላምታ ይለዋወጣል። ሥርዓቱን ከጨረስን በኋላ መጨረሻ ላይ በሰላም ሂዱ ብላ ቤተክርስቲያን ታውጃለች፣ ዲያቆን ያውጃል። ስለዚህ ያ ያገኘነው በአምልኳችን ውስጥ በሥርዓተ ልጡርጊያችን ውስጥ በመስዋዕታችን ውስጥ ያገኘነውን ሰው ያንን በልቡ ይዞ መሄድ መቻል አለበት ማለት ነውና በሰላም ሂዱ ሲባል ይሄንን ያገኛችሁትን ሰላም ለሌሎች አስተላልፉ፣ ስጡ፣ ለቤተሰቦቻችሁ ለምታገኙት በመንገድም ላይ በስራ ቦታም ላይ ለምታገኙአቸው ሁሉ አስተላልፉ የሚለውን አንድምታ እንሰጣለን ማለት ነው። የዘፍጥረት መጽሐፍ ጀምሮ ምናልባት እስከ መጨረሻው የራእይ መጽሐፍ ባሉት ክፍሎች ውስጥ ዋና ምናልባት በዋናነት የሚነሳው ሰላም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የዛሬ 2000 ዓመት ገደማ በመላእክትም አማካኝነት የታወጀው ዋናው እወጃ ክብር ለእግዚአብሔር በአርያም ከተባለ በኋላ ሰላምም በምድር ይላልና ስያሜውም ራሱ የጌታችን አንዱ ስያሜው የሰላም አለቃ የሚል ነው። ኢሳይያስ መጽሐፍ 9 ላይ ስናነብ የሰላም አለቃ ይለዋልና ስያሜውም ራሱ የሰላም አለቃ የሚል ነው። የሰላም ዋጋ ሰላምን ያጣሰው ነው የሚያቀው። ኖርማል እንደ ባላምሮም እንደ መንፈሳዊ ሰውም ስታይ አሁን ካለንበትና ከነበረን ያሳለፈው እንትን ስታይ ሰላም በጣም ውድ የሆነበት ጊዜ ነው ያለ። ሰው ታሞም ሕክምና የማያገኝበት ግራ መጋባት ውስጥ ያለንበት ከሰላም እጦት አንፃር ነው። ሰላም ማጣት ይሄ ነው ተብሎ ሊሚት አይደረግም። በእምነትና በአስተምሯችን የኛ አሁን በሮሜ መጽሐፍ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቃችሁ በእግዚአብሔር ዘንድ ፍቅርን ያዙ ነው የሚለው ቃል በቃል ማለት ነው። እና ሰላምን ያዙ ነው የሚለው ሰላም የሚለው ይሰማል። ሰላምን ያዙ ነው የሚለው እና ሰላምን ልንሰብክ፣ ሰላምን ልንናገር፣ ሰላምን ልናውጅ ለክርስቶስ ደቀ መዝሙሮች በእኛ ስር ለምናገለግላቸው ምእመኖች ሰላምን ነው የምናውጀው። እሁዶቻችን በሙሉ ስለ ሰላም ነው የሚወራው፣ ስለ ሰላም ነው የሚሰበከው እኛ ጋር። እንግዲህ ቤተክርስቲያኗ ስለ ሰላም አዘውትራ የምትዘምረው የምትናገረው የምትሰብከው አብይ አገልግሎቷ ሰላም ነው። ምክንያቱም ሰላም የሁሉ ነገር መሰረትና ቁልፍ ስለሆነ ዋጋውን በተመለከተ በእኛ የሚተመን አይደለም። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ብሎ ሰላም ምንጩ እርሱ እንደሆነ የሚሰጠንም እርሱ እንደሆነ ተናግሯል። እና የሰላም ዋጋው ሰላም ለእናንተ ይሁን ብሎ ወደ በራችሁ የገባው ክርስቶስ ኢየሱስ ነውና የክርስቶስ ኢየሱስን ዋጋ መተመን ይከብዳል። እሱ ራሱ ነው ሰላም። ኢየሱስ ክርስቶስ ከድንግል ማርያም መወለድ ያስፈልገው ጌታ ሆኖ ሳለ ገዢ ሆኖ ሳለ ንጉስ ሆኖ ሳለ አንዴ ሁሉ ነገር በአንዴ ማጥፋት ሲችል ሰውና እግዚአብሔር ተጣልተው ነበር። ምክንያቱም ኃጢአት የሚባል ነገር ሰውን ከእግዚአብሔር ለይቶ ስለነበረ ሰውንና እግዚአብሔርን ሊያስታርቅ ከሰማይ ወደ ምድር መጣ፣ እንደ ሰው ሆኖ ተወለደ። ለሰው ልጆች ሁሉ ሰላም ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ ነው ቤተክርስቲያናችን እንዳስተምረው። ደሞም ለሰው ልጆች ሁሉ ሰላም ሲል መጀመሪያ ሰውን ከእግዚአብሔር ጋር ለማስታረቅ፣ ሰውን ከራሱ ጋር ለማስታረቅ፣ ሰዎችን ደግሞ ከሰው ጋር ለማስታረቅ ነው የመጣው፣ እርቅ ለማድረግ ነው የመጣው። ሁሉም በኢትዮጵያ ውስጥ ያሉ የእምነት ተቋማት እና ሃይማኖቶች ዋነኛ ዓላማቸው የሰው ልጅና ፈጣሪን ማገናኘት ማስተሳሰር ቢሆንም በዓለማዊ ሕይወት የተቃና እንዲሆን የማህበረሰብ እና አጠቃላይ ግንኙነት የተሻለ እንዲሆን በማድረግ በኩል የማይተካ ሚና እንዳላቸው እናውቃለን። የሰው ልጅ
ማህበራዊ እንስሳ ነው። ማህበራዊ እንስሳ እንደመሆኑ መጠን ደግሞ እንደ ማህበረሰብ አንዱ ማህበረሰብ ከሌላው ማህበረሰብ የጥቅም ወይም ደግሞ የማህበራዊ ግንኙነት የተሳሰረ ነው። ይሄ ግንኙነት በአብዛኛው ጥቅምና ከመብቶች ጋር የተያያዘ እንደመሆኑ መጠን ሁሉ ጊዜ ላይስማማ ይችላል። ሁሉ ጊዜ መቻቻልን ላይፈጥር ይችላል። የመቻቻልና የትክክለኛ ህጋዊና የሰላም መንገድን ተከትለው እንዲሄዱ የሚያደርጉት በህብረተሰባችን ውስጥ ያለው የግብረ ገብነትና የሥነ ሥርዓት ህግጋት ናቸው። እነዚህ ህግጋት ደግሞ በአብዛኛው የሚተገበሩት አስተምሮ የሚፈጸምባቸው የሃይማኖት ተቋሞቻችን ናቸው። በቅዱስ ማቴዎስ ወንጌል ላይ እንደተጻፈው በምዕራፍ 5 ላይ በሰዎች መካከል እርቅን የሚያደርጉ ሰላምን የሚሰጡ ሰላምን ስለሚያገኙ ደስ ይበላቸው ብሎ ክርስቶስ ያስተምረናል ማለት ነው። ይሄ ማለት ምንድነው? የሰላም መሳሪያ እንድንሆን ያስፈልጋል ማለት ነው። በሰዎች መካከል እርቅን ሰላምን መፍጠር ያስፈልጋል ማለት ነው። ቁጥር 7 እስከ 9 ያለው እንዲህ ይላል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ከእኔ የተማራችሁትና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። እነዚህ ቢደረጉ በእርግጠኝነት ሰላማችን ይመለሳል። የሆነ ብድር ሰጧቸው ለሙሐመድ ማለት ነው። ያን ብድር በጣም ሳይሰጡት ብዙ ጊዜ ይቆያል። መጣና በጋቢው ረሱልና አለይሂ ሰላቱ ወሰለም በጋቢው እንደዚህ አንቆ ያዘና እናንተ የአብነ ሙጠሊብ እናንተ የሙጠሊብ ልጆች ምንድነው እንደዚህ አርጋችሁ ገንዘብ የምታስቀሩብኝ እያለ አንገታቸው እንደዚህ እየፈገፈጋቸው በሰዓቱ ላይ አጃቢዎቹ አብረው ነበሩ። እንመታለን ብለው ሲነሱ ላላ ይሄን አይደለም ማድረግ ያለባችሁ እናንተ ማድረግ ያለባችሁ አንተስ ለምን አስቆየህበት ገንዘቡን ለምን በጊዜ አሰጠውም አንተም ደግሞ ጥያቄህን ለምን በስነ ስርዓት አትጠይቅም ነበር ማለት ያለባችሁ ይላሉ። አብርሃም ተለይቶ ሲወጣ ወንድሙንም ይዞ ወጥቶ ነበርና በመካከላቸው ግጭት ተፈጥሮባቸዋል። ማለት የግጦሽ መሬት ችግር ገጥሟቸዋል ከሪሶርስ ጋር የተገናኘና ግን አብርሃም በእምነት የተጠራ ሰው እይታው ትንሽ ለወጥ ያለ ስለነበረ እንደው አፍራሹን ብቻ ሳይሆን ከሎጥ ጋር የነበረውን ነገር አብርሃም በጣም ትልቅ ሆኖ አስተዋይ ሆኖ እግዚአብሔር የጠራው አምላክ እንደሆነ አውቆ ሎጥ ደግሞ እዚሁ ለከብቶች ጋር ለምለሙ የሆነውን መስኖ ያለበትን እሱን ሲመርጥ አብርሃም ያን ችግር ለመፍጠር በመካከላችን ችግር ሊፈጠር ነው በእኔና ባንተ መካከል ይሄ ተገቢ አይደለም። ይሄ ችግር ተፈጠረ ማለት ሁለታችንም መጠፋፋታችን ነው። እኔም ተጠርቼ ነው የወጣው። ስለዚህ ከተልኮይ ሳልወል ቀር ነው። ስለዚህ አንተም ወንድሜ እንደዚህ ልትሆን ነው። ስለዚህ በረኞችና በእኔ መካከል ይሄ ነገር ከቀጠለ ሌላ ችግር ይፈጠራልና ስለዚህ ይሄንን ባጭር ብንቀጨው ሚል አብርሃም ለወንድምነት የሰጠው ዋጋ ያን ችግር መቀልበስ ይቻለበት ሁኔታ አለና በሰላም ሎጥም መርጦ ሄዷል። አብርሃምም ሄዷል። ለጊዜው አብርሃም ደረቁን መሬት ነው የመረጠው። እግዚአብሔር ግን ከሱ ጋር ነበረ ይላል። የእግዚአብሔርን ቃል ሁሉም ሰው መገንዘብ መማር ማወቅ መተግበር አለበት። የእግዚአብሔርን ቃል ከያዘ አሁን ዛሬ አፋዊ ሰላማችን ነው ዝም ብሎ በተለምዶ ያለ እንጂ ውሳጣዊ ሰላም ነው የሚያስፈልገው። ሰው መጀመሪያ ውስጡ ሰላም ከሆነ ውጩ ሰላም ይሆናል። ውጩ ብቻ ሰላም ከሆነ ውስጡ ሰላም አይሆንም። የውስጥ ሰላም ሲያስፈልግ ደግሞ የእግዚአብሔርን ቃል ማወቅ እንዳለብን ውሳጣዊ ሰላማችሁ የሚመነጨው ከእግዚአብሔር ቃል ነው ይላል ነብዩ ኢሳይያስ። ስለዚህ የእግዚአብሔርን ቃል ማንም ሰው መተግበር ማወቅ አለበት። ካወቀ መተግበር አለበት። በቃሉ ከኖረ ማንም ሰው በሰላም ይኖራል ማለት ነው። በእኛ ቤተ እምነት መጀመሪያ መጽሐፉ የሚለው ወንድሙን የሚጠላ ነፍሰ ገዳይ ነው። የሚገል አይደለም የሚጠላ ነው የሚለው ነፍሰ ገዳይ ነው ይላል።
ሰው ወንድሙን ጠልቶ ነፍሰ ገዳይ ከሆነ ወንድሙ ሲገል ደግሞ ምን እንደሚባል እንግዲህ ተመልከት። ስለዚህኛ እንደ ቤተክርስቲያን አስተምሯቸው መጀመሪያ ሰው መስዋዕቱንና መሰዊያውን ከማቅረብ በፊት የተጣላው ወንድሙ ካለ ሄዶ እዛ መጀመሪያ እርቅ መፈጸም አለበት፣ መታረቅ አለበት እንጂ መስዋዕቱ ትክክል አይሆን። ሐዋርያት ሥራ ምዕራፍ 6 ከ1 እስከ 6 ችግር ተፈጥሯል ማለት ቸላ የመባል አድሏዊነትን በለው አድሏዊነት ማለት ሌላ ሀገር የነበሩ ሰዎች ነበሩና እዚህ ኔቲቭ የሆኑት አብረው የነበሩት ማለት ነዋሪ የሆኑ ሰዎች በጋራ ነው የተሰበሰቡትና መስተንግዶ ላይ ለሚያውቋቸው ያስተናግዱ ነበርና እሱ በመካከል ቅሬታ ፈጠረ እና ቅሬታ ሲፈጥር ወደ ሐዋርያቱ በቀጥታ ሲመጣ የፈቱበት መንገድ በጣም ያስደንቅ ነው። እሺ ከናንተ መካከል ጥበብ ያላቸው ዕውቀት ያላቸው ጸጋ ያላቸው ሰዎች ለዩልንና ለዚህ አገልግሎትን ሹማቸው እኛ ደግሞ ስብከቱ ጋር ጸሎቱ ጋር እናተኩር ማዕድ ለማገልገል ለምን እንትን እንላለንና ምረጡ ተባሉ። ስለዚህ ችግሩን የፈቱበት መንገድ በውይይት ነው። የችግሩ አካል ችግር የተፈጠረባቸውም አብሮ ማለት ነው። አብሮ ማለት መሪዎቹ እንትናን ሰጠናቸዋል እዚህ በኋላ እነዚህ ችግር ይፈትላቸዋል አይደለም ያሏቸው። እናውቅልሃለን የሚል አይደለም። መሪዎቹ እናውቅልሃለን በቃ ይሄ ነው የሚል ሳይሆን ሁሉም የመፍትሄው አካል የችግሩ አካል የነበረው ሰው በሙሉ የመፍትሄው አካል ሆነና ችግሮቻቸውን ፈቱ። በዚህ በማቴዎስ 5:9 ላይ ብፁዓን ገባርያነ ሰላም እስመ እሙንቱ ይሰመዩ ውሉደ እግዚአብሔር የሚያስታርቁ ሰላምን የሚሹ ጥፋታቸውን ነግረው ወደ አንድ የሚያመጡ ሰዎች ብፁዓን ናቸው እነሱም የእግዚአብሔር ልጆች ይሰኛሉና ይላል። እና ሰው በአሁኑ ሰዓት የሚታየው ነገር ከሰውነት የወጣ ስራ ነው እየሰራ ያለ። የፈጠረውን አምላኩን ባሪያው በአምሳሉ የፈጠረውን አምላኩን አውቆ ትእዛዙን ፈጽሞ እስካልኖረ ድረስ በምድር መኖር አይችልም፣ ሰማያዊ መንግስትን መውረስ አይችልም። እና የእግዚአብሔርን ትእዛዝ መፈጸም አለብን። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱን ዘንድ ግድ ነው ትእዛዜም ይህች ናት ነው የሚለው በዮሐንስ ወንጌል ምዕራፍ 15:16 ላይ እኔ እንደወደድኳችሁ ማለት ካሳ ከፍሎ ራሱን አሳልፎ ለሞት እኛን ነፃነት ካወጀልን በኋላ እርስ በርሳችን እንድንዋደድ እሱ ከዚያ ራሱን አሳልፎ ከመስጠት ውጪ ሌላ ፍቅር የለም። ይሄ አባታዊ ፍቅሩ ነው። የሰላም አለቃ ኢየሱስ ክርስቶስ ራሱን አሳልፎ እስከ ሰጠን ድረስ እርስ በርሳችን እንድንዋደድ ደግሞ ይቺ ከፍተኛ ትእዛዝ ናት ብሏል። ኢትዮጵያን የመሰለች ታሪክ ያላት ሀገር ሀብት ያላት ሀገር መንፈሳዊ ሀብት ያላት ሀገር ዛሬ የራሷን ችግር መፍታት አቃታት ተብሎ ሌሎች በእኛ ጉዳይ ውስጥ ገብተው የሌሎችን ቀደምት ስንፈታ የቆየን ዛሬ ላይ ራሳችን በራሳችን ጉዳያችን መፍታት አለመቻላችን ይሄ ሁላችንንም ሊያሳፍረን ይገባል የሚል እምነት አለኝ። ሆኖም ግን ዛሬም እንደ እግዚአብሔር ፍቃድ የረፈደ ነገር አለ ብዬ አላስብምና ሰው ወደ ራሱ ወደ ልቦናው ከተመለሰ ያንን ታሪክ መመለስ ይችላል። ሮሜ 12:17 ያለው ቃል በክፉ ፈንታ ክፉን አታድርግ በጎን አስብ እንጂ ነው የሚለው። እኛ ሁሌ ሪቬንጅ ነው ስናርግ ከልጅነታችን ጀምረን ያደግነው የተማርነው ነገር ምንድነው? ሪቬንጅ በቀል ነው የተማርነው። ግን መጽሐፍ ቅዱስ የሚለን ግን በክፉ ፈንታ በጎ አስብ ነው። ሲጀመር በጎ ነው ልናስብ የተጠራን እኛ። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እኔ ሰላምን ላመጣላችሁ ሰላምን ላበዛላችሁ ነው የመጣሁት ነው የሚለው። ስለዚህ ሰላም ያመጣልን ኢየሱስ ከሆነ ሰላም ያበዛልን እሱ ጌታ ከሆነ ኢየሱስ ደቀ መዝሙር ከሆነ የሰላም ሰዎች መሆን አለብን። በእናንተ ዘንድ ሁሉ ነገር በሰላም ይሁን ነው የሚለው። ቁጥር 18 ላይ ሁሉ ነገር በሰላም ይሁን እና በሰላም ዳያሎግ በማድረግ ነው የኛ አስተምህሯችን። ቁጭ ብሎ በማውራት መነጋገር ነው። ሌላም ቦታ ሄደ ስታይ በአንደኛ ቆሮንቶስ 16:13 ንቁ ይላል። ሃይማኖትን በሃይማኖት ቁሙ ይላል። ጎልምሱ፣ ጠንክሩ፣ በእናንተ ዘንድ ሁሉ በሰላም ይሁን፣ ሁሉ በፍቅር ይሁን ነው የሚለው። ስለዚህ የኛ አስተምህሮ ሌቱ ላይ አንድነት ከሌለ ሰው ተጋጭቶ እግዚአብሔር ማምለክ አይቻልም። አኩርፎ ተቀያይሞ እግዚአብሔር ማምለክ አይቻልም። እውነት ሰው ክርስቲያን ነው ካለ እንደኛ አስተምህሮ ሁሉን ነገር ትቶ ነው ብለን ነው እኛ የምናስተምረው። በያዕቆብ መጽሐፍ
ምዕራፍ 3 ቁጥር 17 እና 18 ላይ እንደዚህ ይላል ላይኛዋ ጥበብ መጀመሪያ ንጹህ ነች ይላል በኋላም ታራቂ ነች ይላል ገር ነችና እሽባይ ነች ይላል ምሕረትና በጎ ፍሬ የሞላባት ነች ይላል ጥርጥርና ግብዝነት የሌለባት ነች ይላል ጥርጥር ግብዝነት የሌለባት አሁን ያስቸገረን ጥርጥርና ግብዝነት አለመተማመን ወንድሙ የሚገለው ግብዝነት ስለሆነ ነው ግብዝነት ስለዚህ እኛ የሃይማኖት አባቶች ወይንም የእምነት ተቋማት ሰዎቹ ከግብዝነት እንዲወጡ ታራቂ እንዲሆኑ ጥላቻ ሊኖር ይችላል ሊጋጭ ይችላል ሰው ከራሱ ጋርም ሊጋጭ ይችላል የማህበራዊ ሚዲያዎች ባለ ሁለት ስለቶች ናቸው የተፈጠሩ ግጭቶችን ለማብረድም ለማባባስም ሚናቸው የጎላ ነው እናም ጉዳታቸው ከዚህ በላይ እንዳይከፋ የማህበራዊ ሚዲያ አጠቃቀማችንን ትኩረት ልናደርግበት ይገባል በሃይማኖቶችም ላይ ሆነ በሌሎችም ላይ የሚተላለፉትን ነገሮች ትኩረት ተደርጎ ቢሰራ ጥሩ ነው يعني መቼም ሰው ልጅ ሲባል ሁሉ ጊዜም ንጹህ ነው የሚባል መቼም የለም يعني ሁሉም ስተተኛ ነው ግን እንደው ለመቀነስ ሲባል እንደው ተው መባል አለበት ማለት ወዳለሁ በጎ ነገሮችን ላይክ ሼር ማድረግ ማህበረሰብ መገንባት ነው ማስተማር ነው ነገር ግን መጥፎ የሆኑ ነገሮችን ላይክ ሼር እና እንዲሁ እንዲባባሱ ማድረግ ደግሞ አገር እንደማፍረስ ይቆጠራልና ሁሉም ሰው በዚህ ጉዳይ ላይ ሲጠቀም ኃላፊነትን በተሞላበት ለሀገር በማሰብ ለወገን በማሰብ ምክንያቱም እኛ ወንድሞች እና እህትማማቾች ነንና እዚህ ያለ ነው ያንዱ ጉዳት የኔ ጉዳት ነው ብዬ ላስብ ይችላልውና ያንን የምናስወግድበት ከሆነ በመልካምና በበጎ ከተጠቀምነው መልካም ነው ግን ሰዎች ወደ ራሳችን ልንመለስ ይገባናል እግዚአብሔር 6 ነገሮችን ይጣላል ሰባተኛው ነፍሱ ትጸየፈዋለች ነፍስ መግደል ይላል ማጥፋት ይላል ምናምን ይላል ሰፋ ያሉ ናቸው ሰባተኛውን ግን ነፍሱ ትጸየፈዋለች በወንድማማቾች መካከል ጥላቻን የሚዘራ ይላል በማህበረሰብ መካከል በለው በግለሰብ በቡድን መካከል በለው በእንደዚህ አይነት መካከል ጥላቻን መዝራት ማስፋት ልዩነቶችን ሰዎች እንዳይገናኙ ማህበረሰቦች እንዳይገናኙ ቡድኖች እንዳይገናኙ ቤተሰቦች እንዳይገናኙ በባለትዳሮች መካከል በጓደኞች መካከል ይሄ በጣም መርዘኛ የሆነ ነገር ስለሆነ ጠቢቡ ሰለሞን እንዴት አድርጎ እንዳየውና ነፍሱ ትጸየፈዋለች ይላልና ጸያፍ የሆነ ነገር ከመስራትም ሳናውቅም ቢሆን መቆጠብ በጣም ጥሩ ነው እኔ አገር ሰላም ስትሆን አገር ሲኖር ነው ጌታ ኢየሱስ ክርስቶስን ማምለክ የምችለው ማገልገል የምችለው ማስተማር የምችለው ክርስትና ምን ሊቀጥል የሚችለው አገር ሲኖር ብዙዎችን እኮ አገር ፈርሰው አይተናል ስለዚህ አገር የሚያፈርሱ ነገሮችን ጠልና ግጭት የሚፈጥሩትን ነገር ላይክ ማድረግ መደገፍ ኮሜንት ማድረግ ተገቢ ነው ብያለሁ ሰላምን እንዲምሰሷቸው ያደረጉ የሃይማኖት ተቋማትም ስለደፈረሰው ሰላም መመለስ በየዓመቱ ኮንፈረንሶችን ያደረጉ ይመክራሉ ይጸልያሉ ያስተምራሉ ከሰሞኑም ሶስተኛው ሀገር አቀፍ የሃይማኖቶች የሰላም ኮንፈረንስ በአማራ ክልል አስተናጋጅነት በባህር ዳር ከተማ ተደርጓል ነጀባጀብ እስላም በመስጊዱ ክርስቲያን በመቅደሱ ይቀርበለም ብለው አብረው ካልተነሱ በዛሬው መድረክ በክልላችን መካሄዱ ለኛ ለአማራ ክልል አመራሮችና ለአማራ ክልል ህዝብ ትርጉሙ እጅግ በጣም ትልቅ ነው ምክንያቱም በዚህ መድረክ ለመሳተፍ የተገኛችሁ የሃይማኖት ተቋማት አመራሮች የሃይማኖት አባቶች ልዩ ልዩ የሀገራችን አካባቢ የተገኛችሁ እንግዶች የክልላችን ህዝብ በተለይ ባለፉት 1 ዓመት ተኩል ወራት ሰላም አጥቶ በቆየው ክልላችን እና ህዝባችን ውስጥ ስለ ሰላም ስለ አብሮነት ስለ መቻቻል ስለ መመካከርና ስለ መተባበር መምከር እጅግ በጣም አስፈላጊ ስለሆነ ይሄ መድረክ በጣም ትልቅ መድረክ ነው ትልቅ ነገር ተጠብቃለሁ ብዙዎችም ደግሞ ይሄን ነገር በተለየ መንገድ እናመጣለን ብለው ለሚያስቡ ደግሞ ሌላም መንገድ እንዳለ ያሳያል ብዬ አስባለሁ ሰላምን ለማምጣት ሌላም አማራጭ አለ ወደ እግዚአብሔር ፊትን መመለስ በጋራ ሆኖ በነጋገር በተለይ ደግሞ የእግዚአብሔር የሰጣቸውን የሃይማኖት አባቶችን ድምጽ መስማት ትልቅ መፍትሄ ነው ብለው እንዲያስቡ
የብዙዎችን አእምሮ ይመልሳል ብዬ አስባለሁ። ወደዚህ ይመልሳል ብዬ አስባለሁ። መንግስት ሆደ ሰፊ ሆኖ አሁን ያለው ሁኔታ ቁጭ ብሎ ማጤን ሪሰርች መስራት ያስፈልጋል። ለምንድነው ወጣቱ እንደዚህ ሆነው? ለምንድነው ወጣቱ አሁን ወደ ጫካ ገብቶ የሚዋጋው? ለምንድነው የሚለው ነገር በደንብ ቁጭ ብሎ ማየት አለበት። ይሄንን ካየ በኋላ ሶሉሽን በርቅ ነው የሚፈታው። ከመንግስት ደግሞ በተቃራኒ የሚሰለፉ እይታ ያላቸውም ሰዎች በዚያው ልክ መፈተሽና ምንኖርለት ይኑር ምንለው ምንኖርላቸው ቤተሰቦች ምንኖርላቸው ልጆች እንድትኖር ምንፈልጋት ሀገር እሱን ታሳቢ ያደረገ መመካከር መወያየት በጣም አስፈላጊ ነው። የምናስቀድመው ነገር መኖር አለብን። አላማ አለን ወይ ማለት መሰረታዊ የሆነው አላማ ህዝብን ፊተኛ ያደረገ ህዝብን ቀዳሚ ያደረገ ምናልባት መንገዱ ነው ምንለያየው አይደለ ለእንትና ልናመጣው ምንችለው። ስለዚህ እሱን ማየት ቢቻል የሃይማኖት አባቶች ይህን አስተምሮ ማስተማር ይገባቸዋል። ሁሉን መገሰጽ ይገባቸዋል። መንግስትንም ለተቃዋሚውንም በአንድ ሳይድ ያደላ ሳይሆን ለመንግስት መደገፍ ለተቃዋሚ መደገፍ ሳይሆን መጽሐፍ ቅዱሳዊ የሆነ ቁጭ ብሎ ዳያሎግ እንዲያወሩ እንዲስማሙ ወደ እርቅ ወደ አንድነት እንዲመጡ መነጋገር ቁጭ ብሎ ማውራት ያስፈልጋል። ይሄ ሲሆን ደም መፍሰስ ሊቆም ይችላል። እየተጎዳን ያለው ሁላችንም ነው። እየተጎዳ ያለ በገጠር ያሉ ዘመዶች ናቸው። እየተጎዳ ያለው በተለያየ ነገር ዋጋ እየከፈለ ያለው ማህበረሰብ ነው። ስለዚህ የሚመለከተው ሁሉ የራሱን እንዲሰማና እንዲወስድ ከራሱ ጋር እንዲስማማ እንዲታረቅ ወደ ራሱ የመጀመሪያ እንዲያይ የሃይማኖቶቹ ሚና አንዱ ሰው ራሱን እንዲያይ ማስቻል ነው በጣም እንጂ እጣቱን እንዲጠቁም አይደለም። ማለት እጣታችን በመጠቆም ለውጥ አይመጣም። ሁሉም ቤተ እምነቶች ስለ መልካም ነገር ያስተምራሉ። አስተምሯቸው መጥፎን ነገር አማኙ እንዲተው ያደርጋሉ። ስለዚህ የትኛውም አማኝ በጫካም ሊኖር ይችላል፣ በየሰፈሩም ሊኖር ይችላል። በየቤቱ እምነቱ እየሄደ ትምህርቱን መከታተል አለበት እና የአባቶቹን መልእክት ማዳመጥ አለበት። አባቶችም አንድ ጊዜ ነግር ያለው ብለው መተው የለባቸውም። እስከ መጨረሻው ድረስ መንገድ ይጠበቅብናል። ያ ቅዱስ ጴጥሮስ አንድ ጥያቄ ለጌታችን ለአምላካችን ለኢየሱስ ክርስቶስ አቀረበ። የበደለኝን ሰው ስንት ጊዜ ይቅር ልበለው? አንድ ጊዜ ነውን ወይስ 7 ጊዜ ነውን አለ ሲለው በስብሰባ 7 ጊዜ 70 ነው። 7 ጊዜ 70 ማለት 490 ጊዜ ይቅር በለ። እኛ ሰዎችን ይቅርታም ስናበብን እኛም ስናስተምር መሰልቸት አይጠበቅብን። በስራ የታጀበ ውጤት ነው እንፈልገው። ይችን ሉዓላዊት ሀገራችን በህዝቦቿ አንድነት ነፃነቷን አስከብራ የኖረችን ሀገር ራሳችን ልጆቿ ልናጠፋት አይገባም። ሁላችንም የክርስትናም ይሁን የእስልምናም ይሁን ሌላም የእምነት ተከታይ ይሁን እኛ መጀመሪያ ራሳችንን አይተን ራሳችን ተመካክረን ሌሎችን እንዴት ወደ ሰላም ማምጣት እንችላለን፣ እንዴት የመፍትሄ አካል መሆን እንችላለን፣ እንዴት ግንባር ቀደም መሆን እንችላለን። እግዚአብሔር ቢፈቅድ መልካም ውይይት አድርገን ለተከታዮቻችንም ደግሞ ያንን ውጤቶቹን ተግባራዊ እንዲያደርጉ ወደ ራሳቸው እንዲመለሱ ሌሎችን መመልከት ሳይሆን እኔ ምንድነው ለሰላም ማድረግ አለብኝ የሚለው ነገር ግንዛቤ እንዲፈጥሩ ወደ ቤተ እምነቶቻችን ደግሞ ተመልሰን የምንሰራው ስራ ይሆናል ማለት ነው። እኔ እንደራሴ አሁን ሙስሊሙን ወክዬ እምለው አብሮ ለመሆን ሰላም ናፍቆን በሰላም ለመኖር እያደረግን ነውና በአጠቃላይ ህብረተሰቡ ይህን ፕሮግራም የሚያየው ሰው ይህን ፕሮግራም መከታተላለሁ የሚል ሰማው ሰው ሁሉ ጥሩ የሆነ እንግዲህ አንተ የሃይማኖት አባትክን ሰው ያላምንክ ያኒ ሌላን አታምንም መቼም የሃይማኖት አባቶች ስለቆምንበት ሰላም ይስተላለፋል፣ ፍቅር ነው። ሁላችንም አብረን በጥሩ እይታ አይተን ለሚቀጥለው ሰላም አብረን እንድንሆን ማለት ፈልጋለሁ። ብዙ ጊዜ የህዝብና የመንግስት ግንኙነት በሚሻክርበት ጊዜ ዜጎች ሊከበርላቸው የሚገባውን ጥቅምና መብት ሳይከበር የሚቀርበት አንዱ በሌላው ላይ የሚቀየምበት ሁኔታን ስለሚፈጥር አጠቃላይ ሃይማኖት ተቋማት የመንግስትንና የህዝብ ግንኙነት ጤናማ እንዲሆን በማድረግ በኩል ባስተምሯቸው ሁሉ ጊዜ የሚተጉ በመሆናቸው እነዚህ ተቋማት በዚህ መድረክ በጋራ ተገኝተው መመከራቸው ትልቅ ፋይዳ አለው ብለን እንገምታለን። የቀደመ ይቅር የመባባልና የመካካስ ሴታችንን መልሰን ለወገኖቻችን እንድረስ የእምነት አባቶቹ መልእክት
የጋብቻ ስርዓታችን እነዚህ ሶስት ሽማግሌዎች ምናልባትም 3 ጊዜ ይመላለሳሉ። ያለ ሽማግሌ ራሴ ሄጄ መጠየቅ ይቻላል። ልጃችሁን እኔ እፈልጋለሁ። እንደ ባህል የቆጠረው የማህበረሰቡ ስሪት ካለ እሱ እውነት ነው። የሀገር ኩራት የሆኑ ባህሎች ስምምነትም ሳይኖርባቸው